ኦኬ ጋይስ ዛሬ ማሳያችሁ እነኚህን አራት ቁልፍ የሆኑና ትሬዲንግ ጆርኒ ላይ ማወቅ ያሉብንን ነገሮች ናቸው ማለት ነው። እነኚህን አራት ነገሮች እነማን ናቸው ስንል አንደኛው ፕሪቪየስ ዴይሊ ሃይ ነው፣ ሁለተኛው ፕሪቪየስ ዴይሊ ሎ ነው፣ ሶስተኛው ኤዥያን ሃይ ነው፣ አራተኛው ደግሞ ኤዥያን ሎ ነው ማለት ነው። የዛሬውን ትምህርታችንን ከመቀጠላችን በፊት ይህን ቻናል በዋናነት ስለ ትሬዲንግ አንዳንድ ሀሳቦች የምናወራበት ስለሆነ እዚህ ትሬዲንግ ጆርኒ ውስጥ ያላችሁ ይህን ቻናል ሰብስክራይብ እና ላይክ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ሀሳብና አስተያየታችሁን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ማለት ነው። ከዚህ በመቀጠል ወደ ዛሬ ትምህርታችን ስንመለስ ፕሪቪየስ ዴይሊ ሃይ ማለት ምን ማለት ነው የሚለውን ነገር ነው የምናየው ማለት ነው። ሶ ፕሪቪየስ ዴይሊ ሃይ ማለት ፕሪቪየስ ዴይሊ ሃይ ስንል ማርኬት ከዛሬ አንድ ቀን በፊት የዋለበት ሃይ ማለት ነው። እንዲሁም ሁለተኛው ፕሪቪየስ ዴይሊ ሎው ማለት ደግሞ ይህም እንደዛው ማርኬት ከዛሬ አንድ ቀን በፊት የዋለበትን ሎ ነው ማለት ነው። ሶስትና አራት ብለን የያዝናቸው ኤዥያን ሃይ እና ኤዥያን ሎ ናቸው ማለት ነው። እነኚህን ለማወቅ ግዴታ ምን ማወቅ አለብን? ሴሽኖችን ማወቅ መቻል አለብን ማለት ነው። ሶስቱን ሴሽኖች ማወቅ አለብን። አንደኛ ኤዚያን ሴሽን የሚለው፣ ሁለተኛ ለንደን ሴሽን፣ ሶስተኛ ደግሞ ኒውዮርክ ሴሽንን ማወቅ አለብን። የምናውቀው የት ሰዓት ይገባል የት ሰዓት ይወጣል የሚለውን ነው ማወቅ መቻል ያለብን ማለት ነው። ኤዚያን ሴሽን ኤዥያን ሃይ እና ሎን ለማወቅ የእያንዳንዱን ሴሽን ታይም ሊሚት ማወቅ አለብን ማለት ነው። ይህን ስላችሁ ኤዥያን ሴሽን በእኛ የሚገባበት ታይም ስንት ሰዓት ነው? ከሌሊቱ 9 ሰዓት እስከ ቀኑ 4 ሰዓት ነው ማለት ነው። በመቀጠልም ለንደን ሴሽን የሚገባበት ደግሞ በእኛ ከ4 ሰዓት እስከ 12 ሰዓት ድረስ ነው ማለት ነው። ሌላው ደግሞ ኒውዮርክ ሴሽን ነው። ኒውዮርክ ሴሽን የሚገባበት ደግሞ በእኛ ከ8 ሰዓት እስከ ሌሊቱ 6 ሰዓት ነው ማለት ነው። እነኚህን ያነሳሁበት ምክንያት በዋናነት ኤዥያን ሃይ እና ኤዥያን ሎ እንዴት ማወቅ እንደምንችል እንድንረዳ ነው ማለት ነው። እንዴት ነው ማወቅ የምንችለው? ኤዥያን ሃይን ለማውጣት ያ ማርኬት ግዴታ ለንደን ሴሽን ላይ እስኪደርስ ድረስ መጠበቅ መቻል አለብን ማለት ነው። እንዲሁም በተመሳሳይ ኤዥያን ሎን ለማውጣት ያ ማርኬት ግዴታ ለንደን ሴሽን መግባት አለበት ማለት ነው። ለንደን ሴሽን መግባት መቻል አለበት ማለት ነው። ይሄ ማርኬት ለንደን ሴሽን ከገባልን በኋላ ምንድነው የምናደርገው? ለንደን ሴሽን ከመግባቱ በፊት የተፈጠረውን ሃይ ምን እንለዋለን? ኤዥያን ሃይ እንለዋለን ማለት ነው። ለንደን ሴሽን ከመግባቱ በፊት የተፈጠረው ሎ ደግሞ ምንድነው የምንለው? ኤዥያን ሎ እንለዋለን ማለት ነው። እነኚህን አራት ነገሮች እንደዚህ ካብራራን በኋላ በደንብ ለማየት በቻርት እናያለን ማለት ነው። ወደ ቻርታችን እንሄዳለን። ኖርማሊ ለማጠቃለል ወደ ቻርታችን ከመሄዳችን በፊት እነኚህን ፕሪቪየስ ዴይሊ ሎ እና ፕሪቪየስ ዴይሊ ሃይ ለማወቅ ወይ ደግሞ ኤዥያን ሃይ እና ኤዥያን ሎ ለማወቅ ምንድነው የምናደርገው? ቻርታችንን ምን ላይ እናደርገዋለን? ዋን ዴይ ታይም ፍሬም ላይ እናደርገዋለን ማለት ነው። ከዛ በመቀጠል አሁን ካለበት ታይም ፕራይስ ወደ ኋላ አንድ ስቴፕ ወደ ኋላ በመመለስ ያንን ፕሪቪየስ ዴይሊ ሃይ እና ፕሪቪየስ ዴይሊ ሎ ማውጣት እንችላለን ማለት ነው። ኤዥያን ሃይ እና ኤዥያን ሎ ለማውጣት ደግሞ ቻርታችንን የፈለጋችሁ ታይም ፍሬም ላይ ማድረግ ትችላላችሁ። ኖርማሊ 5 ታይም ፍሬም ላይ ብታረጉት የተመረጠ ነው። ኦር ከ30 በታች ታይም ፍሬም ላይ ብታረጉት የተመረጠ ነው። ስለዚህ እነኚህን ማነው ኤዥያን ሃይ እና ኤዥያን ሎ ለማውጣት ምንድነው የምናደርገው? ለንደን ሴሽን እስኪገባልን ድረስ እንጠብቃለን። ለንደን ሴሽን ያ ማርኬት ከገባልን በኋላ ለንደን ሴሽን ከመግባቱ በፊት የተፈጠረውን ሃይ እና ለንደን ሴሽን ከመግባቱ በፊት የተፈጠረውን ሎ በማውጣት ኤዥያን ሃይ እና ኤዥያን ሎ ማወቅ እንችላለን ማለት ነው። ይህም ፕሪቪየስ ዴይሊ ሃይ እና ፕሪቪየስ ዴይሊ ሎ ለማወቅ ቻርታችንን ምን እናደርጋለን? ዋን ዴይ ታይም ፍሬም ላይ እናደርገዋለን ማለት ነው። ዋን ዴይ ታይም ፍሬም ላይ ካረግን በኋላ ምንድነው የምናደርገው? ፕሪቪየስ ዴይሊ ሃይ ማለት ከዚህ አሁን የመጨረሻ ላይ ካለችው ካንድል አንድ ወደ ኋላ ሄደን ዴይሊ ቻርት ላይ ስለሆነ አንድ ወደ ኋላ ሄደን የምናገኘው ሃይ እና እዚህ ካንድል ላይ የምናገኘው ሎ ምን ይባላል? ፕሪቪየስ ዴይሊ ሃይ እና ፕሪቪየስ ዴይሊ ሎ ይባላሉ ማለት ነው። እነኚህን በምናወጣበት ታይም ይሄ ፕሪቪየስ ዴይሊ ሃይ ይባላል። ይሄኛው ደግሞ ፕሪቪየስ ዴይሊ
ሎ ይባላል ማለት ነው። ይሄኛው ደግሞ ፕሪቪየስ ዴይሊ ሎ ይባላሉ ማለት ነው። ሶ እንደዚህ አድርገን ካወጣን በኋላ የቀሩንን ሁለቱን ኤዥያን ሃይ እና ኤዥያን ሎ እንዴት ነው የምናወጣው? ሶ ቻርታችንን 5 ሚኒት ላይ ካረግን በኋላ የዚህ ቻርታችን ፕሪቪየስ ዴይሊ ሃይ እና ፕሪቪየስ ዴይሊ ሎ እንደዚህ ጋር እንደምታዩት ነው ማለት ነው። ሶ በቀጣይ ምንድነው የምናደርገው? ቻርታችንን ወደ 5 ሚኒት ካዞርነው በኋላ ምን ለማውጣት ኤዥያን ሃይ እና ኤዥያን ሎ ለማውጣት ማለት ነው። ስለዚህ ኤዥያን ሃይ እና ኤዥያን ሎ ለማውጣት ምን ብያቸዋለሁ? ለንደን ሴሽን እዚህ ጋር ገብቷል። ለንደን ሴሽን ከመግባቱ በፊት የተፈጠረው ሃይ እና ለንደን ሴሽን ከመግባቱ በፊት የተፈጠረውን ሎ ነው የምናወጣው ብያቸዋለሁ ማለት ነው። ሶ ለንደን ሴሽን ከመግባቱ በፊት እዚች ጋር ለንደን ሴሽን ገብታለች ማለት ነው። ለንደን ሴሽን ከመግባቱ በፊት የተፈጠረው ሃይ የትኛው ነው? ይሄ ለንደን ሴሽን፣ ይሄ ከዚህ ወደዚህ ያለው ለንደን ሴሽን ነው ማለት ነው። ሶ ለንደን ሴሽን ከመግባቱ በፊት የተፈጠረው ሃይ እሱን ለማወቅ ማርኬት ኦፕን የሆነበትን ታይም ማወቅ መቻል አለብን። እዚህ ጋር ማርኬት እቺ ነጯ ላይ ነው ማርኬት ኦፕን የሆነበት ታይም ነው ማለት ነው። ሶ ለንደን ሴሽን ከመግባቱ በፊት የተፈጠረው ሃይ የቱ ጋር ነው? ይሄው እዚህ ጋር ነው ማለት ነው። መጀመሪያ ማርኬት ከተከፈተ በኋላ ሃይ ሰርቷል። ይሄ ምን ሃይ ነው? ኤዥያን ሃይ ይባላል ማለት ነው። ሶ ኤዥያን ሎዋችን ደግሞ ለንደን ሴሽን ከመግባቱ በፊት የተፈጠረው ምንድነው? ለንደን ሴሽን ከመግባቱ በፊት የተፈጠረ ምንድነው? ሎ ነው ማለት ነው። ሶ ለንደን ሴሽን ከመግባቱ በፊት የተፈጠረው ሎ ደግሞ እቹትና እችኛዋ ካንደል ነች ማለት ነው። እችኛዋ ምን ትባላለች? ኤዥያን ሃይ እና ኤዥያን እችኛዋ ምን ትባላለች? ኤዥያን ሎ ትባላለች ማለት ነው።